ሀና እንግዲህ ዛሬ በጣም ብዙ ብር ገባላት። አይታም አታውቀውም። አባቷን ለማሳከም እንግዲህ ሰው ቤት ድረስ እስከ መግባት ግን ደግሞ ይሄንን ብር አገኛለሁ ብላ አንድም ቀን አስበው አታውቅም። የእውነት የሷ መደናቀጥ በጣም ነው ዛሬ ያሳዘነችኝ። አንዳንድ ጊዜ እኛ ያላሰብነውን ነገር ነውና የሚሆነው። ከአባቷ ጋር ራት እየበላች እያለ ስልኳ ላይ ሜሴጅ ገባላት። ያ ሜሴጅ እንግዲህ ወደ ሀና አካውንት 100,000 ብር ገብቷል ተብሎ ሜሴጅ ተላከላት። በጣም ተደናገጠች። ለተወሰነ ሰዓት ዝም አለች ደንግጣ። አባቷም ደግሞ ምን ሆነች ነው ምንድን ነው ቢሏትም ቢጠራትም አልሰማችሁም በድንጋጤ። ሀና ብሎ ጠራት። አቤት አባዬ ምን ሆነች ነው ምንድን ነው? ምንም አላልኩም አባዬ አትጨነቅ። እንዴት አልጨነቅ? የሆነ ነገርማ ሆነሻል። አሁን በሰላም እያወራሽ አልነበር እንዴ? ስልክሽ ላይ ምንድን ነው ያየሽው ሲላት ምንም አላየውም አባዬ። በቃ አጥብቆ ቢጠይቃትም ልትነግረው አልፈለገችም። ግን አባዬ እርግጠኛ ስሆን ነው የምነግረው ይህንን ነገር አለችው። ከዛም በኋላ እንግዲህ ነጋ መንጋቱ አይቀርም። አንድም ሳልተኛ ቁጭ ብላ እያወራች ማነው የላከልኝ ይህንን ገንዘብ? ኤልያስ ነው አሮን ነው እያለች እንግዲህ ለራሷ ዝም ብላ እያወራች እያለ ነጋ ብቻ ተደናግጣ ነበረ። አባቷም እንደዛው እቺ ልጅ ምን ሆናብኛለች ካልነገርሽኝ ሞቼ ይገኛለሁ ሲሏት፣ አይ አባዬ በቃ ነገ እርግጠኛ ስሆን ሁሉንም ነገር አጣርቼ እነግርሃለሁ አለችው። ወደ ስራዋ ልትሄድ ከተነሳች በኋላ አባቴ መስቀሉን እሰርልኝ እስቲ ሲል፣ ምን ነው ምን ሆንሽብኝ ልጄ ሲላት፣ አይ በቃ ውስጤ እኔ እንጃ ብቻ ለማንኛውም ውስጤ ስለፈራ ነው መስቀሉን እሰርልኝ ሲላት፣ ምን ነው ሆድ ባሰሽ ልጄ አሉና መስቀሉን አሰሩላት። ከዛም ወደ ስራዋ እየሄደች እያለ እንግዲህ መንገድ ላይ ለኤልያስ ደውላ አካውንቴ ላይ ብር አስገብተህልኛል ስትለው፣ አረ የምን ብር አላት። አንተ አይደለህም? እሺ በቃ ሲጀመር አንተ የሁሉ ገንዘብ ከየት ታመጣለህ ብላ ዘጋችሁ ማለት ነው። አሲር ደግሞ እንግዲህ ብቸኛው አፍቃሪዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ ዛሬ የደስታ ፍራቻ የኔ ምስኪን አይታ የማታውቀውን ገንዘብ እንግዲህ ወይዘሮ ሜላት እናቷ ማለት ነው እንግዲህ ስልክ አካውንቷ ላይ አስገብታላታለች። ሀኒ ራሷ ረስታው ነው እንጂ ባለፈው እኮ ነግራታለች። አካውንትሽን ላኪልኝ ብር አስገባልሻለሁ እየሰራሽበትን ብላት ነበረ ማለት ነው። ግን ይሄ ሁሉ ብር ታስገባልኛለች ብላ ምንም አልጠበቀችም። እንግዲህ በሌላኛው ደግሞ ያው ብቻ አሲርን አገኘችው መንገድ ላይ። አሲር ቢጠራት አልሰማችውም። የኔ ቀልደኛ ስወደው ቢጠራት አልሰማችውም። እንዴ ሀና አንቺ ሀና ብሎ እንግዲህ ከውን ያለችው ማለት ነው እሷ። ምክንያቱም ስለ ብሩ እያሰበች እያለ ሲጠራት ደነገጠች። እሱም ግራ በመጋባት አባቷ ጋር ሄደ ማለት ነው። እንግዲህ እሷ ወደ እነ ሜላ ቤት መታ እሷ ምንም አልጠየቀቻትም። በፈራቻ ብቻ ወዲያ ወዲህ እየተቀለሰለሰች እትዬ ቁርስ ደርሷል ምናምን ስትላት፣ እሺ ልጆቹ ይነሱ እይጥሪያቸውና አብራች እንበላለን ስትል፣ እሺ እትዬ ብላ ልትመለስ ስትል፣ ሀና አካውንትሽ ላይ የገባልሽን ብር አይተሽዋል አለች። እትዬ የምን ብር? እርስዎ ኖት እንዲያስገቡልኝ እትዬ ትላት። አዎ እኔ ነኝ። ምን ነው ባለፈው እኮ አካውንትሽ ስጪኝ ብዬሽ ነበረ ረሳሽው እንደስ ተመስገን አለች። ምን ነው ሀንዬ ምን ሆነሽ ነው ትላታለች። ኧረ እትዬ እኔ እንትን አላቅም ብቻ ኬት መጥቶ ነው ይሄ ሁሉ ገንዘብ ብዬ ተደናግጬ ነበር። እንዴ ሀንዬ የሰራሽበት እኮ እንዴት ታዲያ እትዬ የሰራሁበትስ ቢሆን ይሄ ሁሉ ነው እንዴ የሰራሁበት ስትላት፣ አንቺ ለመናሴን ያደረግሽው ከዚህም በላይ ነው። እኔ ለመናሴ ሐኪም ቤት ምንም ትርፍ ለሌለው ነገር ያወጣሁት ከዚህ በላይ ነው አለችኋት ማለት ነው። እንግዲህ አንቺ እዚህ ቤት ከገባሽ በኋላ ሁሉም ነገር ሰላም ሆነ፣ ሁሉም ነገር ተቀይሯል። ብቻ በጣም ነው የተደሰተችው ሜላት እና ሀንዬም በጣም ደስ አላት ማለት ነው። ወዲያውኑ እንግዲህ አባቷ ሐኪም ቤት እንደሄደ ያደረገች። ውጤቱ እንግዲህ በቀጣዩ ቪዲዮ ይነገራታል ማለት ነው። ሰላምም ደግሞ አይ አርገዘች ማለት ነው። እንግዲህ ያው ከፊት ከእናቷ ጋር ሳትስማማ እየቀረች ሄዳ እየጠጣች ስትገባ እንግዲህ ማንኛው እንደሆነ ጉድ እንዳደረጋት አላውቅም። ማንኛው ጉድ እንዳደረጋት አላውቅም። የምር ጉድ ሆናለች ማለት ነው። ወይዘሮ ሀና ማነች ሰላም አርግዛለች። ያስመልሳታል። አንዴ መናሴ አያት፣ ሁለቴ
አቺ ደግሞ ሰላም አነች ሀኒ አየቻት ማለት ነው። ከሀኒ ጋራ ግን በጣም ጥሩ ጓደኛ አማቾች ሆነዋል። እኔ አሁን ላይ በቃ የሆነ እንደ ሰራተኛ አይደለም ውስጤ የሚሰማኝ፣ በቃ የሆነ ለየት ያለ ስሜት ነው የሚሰማኝ። ግን እስካሁን ያደረግኳት ነገር በጣም እየጸጸተኝ ነው ያለች ነው ሰላም። አሁንም እኮ ጊዜ ያለሽ የኔ ልጅ ብቻ አንቺ ቀልብ ይኑርሽ እንጂ አለቻት እናቷ ማለት ነው። እማዬ በጣም የምታሳዝን ልጅ ናት ልጅቷ። በቃ እኔ እስካሁን የቀረቧቸው ጓደኞቼ ይልቅ ይችን በትንሽ ቀን ያወኳት ልጅ ብዙ ነገሯን ተረድታኛለች። ግን ደግሞ የራሷን ሚስጥር ማካፈል አትፈልግም። እሷ የአባቷ ብቻ ነው የሚያስጨንቃት ምናምን አለች ማለት ነው። እንግዲህ ሀንዬም እየፈራች ያው የጤና ባለሙያ ስለሆነች ሀንዬ የሰላምዬ ግን ይቅርታ አድርጊልኝና እንደዚህ የሚያስመልስሽ ነገር እርግዝና ይሆናል ስትላት እንግዲህ ሰላም ቦገለችባት ማለት ነው። አንቺ አብሬ ስስቅ ስጫወት ጭራሽ ተደፋፈርን አለች እና እውነቷን እኮ የነገረችሽ ሀና። ታዲያ ምንድን ነው? ከዛም እንግዲህ ሰላም ውጭልኝ ብላ አባረረቻት ማለት ነው ከክላስ ውስጥ። ሰላምዬ ይቅርታ አድርጊልኝና የአባቴን የሚከታተለው ዶክተር አለ የእሱን ስልክ ልስጥሽና እሱን አናግሪው፣ ከአሁኑ መፍትሄ ይፈልግለት ሰላምዬ፣ ግን ይቅርታ አድርጊልኝ። ወይ ትህትናዋ ግን ልጅቷ በፈጣሪ ያይ ካየሁት ድራማ ሁሉ እንደዚህ ድራማ እኔ እንጃ። የምሬ ነው የምላቸውና ስነ ስርዓቷ በቃ ይቅርታ መጀመሪያ ይቅርታ ትጠይቃለች ማለት ነውና እና የእሱን እንትልል በቃ ሰላምዬ አትበሳጭ እሺ በቃ ብላ እንግዲህ ወጣች ከክላስ። ሰላም እንግዲህ ወደ ወጣች ወደ ወረደች እንደ ቀላሽ በሬ ወዲያም ወዲህ ያለች። መጨረሻ ላይ እንግዲህ ውሳኔው ላይ ደረሰች መሰለኝ። ሀንዬም አባቷን ውጤቱ በቀጣይ ቪዲዮ ይነገርሻል እንግዲህ ብለዋታል። የዛሬው ምርመራው በቂ አይደለም እና አንድ ላይ አይተን ምርመራ ውጤቱን እንነግርሻለን። ከዛ አባትሽ ሕክምናውን ይጀምራሉ። ደግሞ ጠንካራ አባት ነው ያለሽ፣ እንደሚታዩት አይደሉም፣ ጎበዝ ናቸው አላት። አዎ አባቴ ጠንካራ ነው፣ አንቺም ጎበዝ ነሽ አላት ዶክተሩ። እንግዲህ ሀንዬ እሺ ዶክተር ብላ ሄደች። ሰላም ሀኒ ጋር ደውላ የዶክተሩን ስልክ ላክልኝ ብላ እንግዲህ ልካላት፣ ሰላምም ደውላ እንግዲህ አናግረዋለች። እሺ ነይ ቢሮ ብሏታል ማለት ነው። እንግዲህ እርጉዝ ነች ማለት ነው። አያችሁ አንዳንድ ጊዜ ሴት ልጅ የት ነው የምትሄጂው፣ ወዴት ነው ምንድን ነው ካልተባለች ትርፉ ይሄ ነው ለማለት ነው አሁን የሚያስተምሩት ትምህርት ማለት ነው። ምክንያቱም ሰላም ከእናቷ ጋራ ሰላም ባልነበረችበት ጊዜ እየወጣች ከጓደኞቹ ጋር ነው እያለች እየሄደች እየጠጣች እየሰከረች ነው የምትመጣው። ገብቷቸዋል አይደለ? ያን ጊዜ እንግዲህ የተፈጠረ እርግዝና ይመስለኛል ይህ ነገር። አሁን እንግዲህ ምን ልትሆን ይሆን? ወይዘሮ ሜላት ግን በፈጣሪ ከጸጸት አትወጣም። በጣም ነው የምትጸጸተው። ምክንያቱም በእኔ ምክንያት ነው ልጄ እንደዚህ የሆነችው ነው የምትለው። እና እንግዲህ እናቷን ራሱ ውሻ አድርጋ ነው ክላሴ ውጭልኝ ብላ ያወጣቻት ማለት ነው። ውጭልኝ እማዬ ውጭልኝ ብላ ያስወጣቻት ማለት ነው። እንግዲህ ዶክተሩ ጋር ሄዳ እርጉዝ ነች ሳይላት አይቀርም ማለት ነው። ምን ውጥሽ ይሆን ታዲያ? ወይዘሮ ሜላትስ እንዴት ትሆኚው? ግን ሀና እህታቸው መሆኑን ደስ ብሎኛል።